ግን ትንሽ እንኳን አታፍርም? እንደዛ ህይወቴን አመሰቃቅለህና ገለኸኝ ሄደህ እንደ ተበዳይ ፊት ለፊት የቆመ ስለ ልጅ ትጠይቀኛለህ? አሁን ስለሱ ማውራት አልፈልግም። እኔ የምፈልገው ልጅ የት እንዳለች እንድትነግረኝ ብቻ ነው። ልጅ እዚህ የለችም። የእውነቴን ነው። ካላመንከኝ ደግሞ ማስረጃ ወረቀቶችን ላሳይ እችላለሁ። ጨክነሽ ልጅሽን ለማንም ነጫጭባ ሰጠሽ? ተመስገን። ለልጄ እኔም አንተም አንገባትም። እኔ በስቃይ እያሳደግኳት ነበር፣ ግን አንተ ስትመጣ ፈራሁ። በቃ ትወስድብኛለህ ብዬ ፈራሁ። እና ከኔ ሽሽት ብለሽ ደግመሽ የማታገኝበት ቦታ ላክሻት? አዎ እዛ ይሻላታል። እዛ ምንም ቢሆን ደህንነቷ የተረጋገጠ ነው። እህቴን ግን ልቀቃት። እንዳታስቢው። ይኸውልሽ እህትሽን እንድለቅልሽ ከፈለግሽ ከኔ ጋር መኖር አለብሽ። ተናግሬያለሁ። እኔ ልጅ አባዬ፣ እኔ አንተን ላሳዝን አልፈልግም፣ ግን እባክህ ተረዳኝ እባክህ። እሺ ምን እናስብሽው? አባዬ እህቴን ይዟታል። እሱን አታልዬ እህቴን ካዳንኩኝ በኋላ ሌላ ቦታ መሄድ፣ ሌላ ሰው ቤት መግባት ነው የምፈልገው። ግን እኮ መሸሽ ነው። እንደገና ባያገኝሽ ወደ ሌላ ልሸሽ ነው። ምን አደርጋለሁ አባዬ? ቲና ዳኒና ኤደን ሊጋቡ መሆናቸው የመጥሪያ ወረቀት ከደረሳት በኋላ ክፉኛ ጨልላለች። ታዲያ የሰርጋቸው ሰዓት በጥይት ተኩሰህ ሰርጋቸውን እንድታደበዝዝልኝ፣ ደስታውን ወደ ሀዘን እንድትቀይርልኝ ስትልም ይህንን ነፍሰ ገዳይ የተማጸነችው ትገኛለች። ሌላኛው እንግዲህ ተመስገን ትሁትን ክፉኛ በእህቷ እየተደራደራት ነው። እህቷን አግቷት በቪዲዮ በመቅረጽም ማስረጃውን በማሳየት እህትሽን አለቃትም፣ ከኔ ጋር ተስማምተሽ የምትኖሪ ከሆነ ደግሞ እለቃታለሁ የደደች የና አባባ ቤትንም ጥላ ተሰናብታ ወጣች። ርቀውና ስመው ሸኝተው እንግዲህ ቁርጥ መጣና እኔና አንቺ ልንለያይ ግድ ሆነብንን። ለማንኛውም ትሁት በጣም አመሰግንኳት ያሉት ተመስገንና ቲና ወደ ቤቱ ይዞ ለመሄድም እየተጣደፈ ነው። አጅሪት ቲና ይህ ንዴቷ የት እንደሚያደርሳት ባይታወቅም ግን ራሷን ለመቆጣጠር እንኳን ምን ያህል እንደከበዳት ተመልክተናል። ትሁት ድራማ ክፍል 76 ምን አዲስ ነገር አለ? እስኪ ቀሪዎቹን አብረን እንዳሳቸው። በባለፈው ክፍል ቲና የድርጅት መጥሪያ ወረቀት ከዛ ከቢሯቸው ወንጀል እንደሚሰራ ተደርጎ የተቀነባበረው ወረቀት እጇ ይደርሳል። ይህ ወረቀት በተመስገን አማካኝነት ነበር የተሰረቀው። ታዲያ ወረቀቱን ይዛ ወደ ቤት ይዛ በመምጣትም በር ላይ ቆመች። አባ ምን ስታደርጊ መጣሽብኝ? እዚህ ቤት እንዳትመጪ እኮ አስጠንቅቄሻለሁ ሲሉም ይነግሯታል። እሷም ይህንን ወረቀት ካየ በኋላ ማን እንደሚወጣ እንተያያለን ትላለች። አባባ ከቲና የተቀበሉትን ወረቀት ሲያነቡትም በጣም ተገረሙ። እንዴት ብሎ እጇ እንደገባ ማስደነቃቸው። ይህ ወረቀት እንዴት እጅሽ ሊገባ ቻለ? ብቻ ወረቀቱ በምን አይነት መንገድ ተዘዋውሮ ከቲና እጅ እንደደረሰ ማስደንቋቸዋል። ይሁን እንጂ እሷ ተደናግጠው ወዲያውኑ ቤቱን ለቀው ይወጣልኛል ብላ ያሰበችው ወይዘሮ ቲና ይህ ወረቀት ከአገልግሎት ውጭ እንደሆነና በወቅቱ ተከራክረው እንዳሸነፉበት በሐሰት የተወነጀሉትን ወንጀል ከላክለው ምንም የማይሰራ መረጃ እንደሆነም ይነግሯታል። ይሰራል ስትልም ፍጥጥ ብላ ተከራከረቻቸው። አይሰራም፣ ምንም ማድረግ አትችልም። እንግዲህ አንቺ ልታሳኪ ያሰብሽው አንድ ነገር አለ። ነገር ግን ይህ ወረቀት አገልግሎቱ ያለፈበትና ከዛሬው 2 ዓመት በፊት የደረሰን ክስ ነበር ተብላለች። አጅሪት ቲና በጨለምተኝነት የምትጓዘው ይህ ነገር ሳይሳካላት በሩ ተዘግቶባት ተመልሳ ወደ ተመስገን መታለች። ተመስገንና ትሁት ክፉኛ ሽጉጡን ደቅኖባት ካልገደልኩሽ ይላታል። ትሁትም በጀግንነት በቃ ለምን አትገለኝም? ምክንያቱም በዚህ ሰቀቀን ኑሮ ከምኖር ሞቼ ብገላገል ምንኛ ደስ ባለኝ። ለማንኛውም ከፈለክ መግደል ትችላለህ በማለትም ከሽጉጡ ጋር እየታገለች ያለችው ትሁት አሁን ተመስገን ሀሳቡን እንዲቀይር አድርጎታል። አንቺ እንግዲህ የማገኘው ጥቅም የለም፣ ይልቁንስ ልጅ ያለችበትን ነገሪ ሲልም ያፋጥጣታል። በዚህ ሁኔታ ወከባ ፈጥሮ ትሁት ወደ ቤት እንድትመለስ ተደርጓል። አባባ ክፉኛ ቆዝመው ታያቸዋለች። በሰላም ነው በማለትም ትጠይቃቸዋለች። እሷ የደረሰባትን ከባድ አጣብቂኝ ለአባባ መናገር አልፈለገችም። አባባም አጅሪት ቲና ወደ ቤት የሆነ ወረቀት ይዛ መጣ። እዚህ ቤት ባለቤት ለመሆንና እነሱን ለማስፈራራት የተጠቀመችበት ዘዴ እንዳልተሳካላትና እንደተመለሰችም ይነግሯታል። ትሁት መቼ የሆነ ቲና የሚላት ግን እና የወረቀት ምንም አይነት ፊክት የለውም ስትልም አባባን ጠይቃቸዋለች።
አገልግሎቱ ያለቀ የዛሬው 2 ዓመት በሐሰት የተከሰስኩበት መረጃ ነበረ። ወጉስ ሊበላ አይቲና። ማንኛውም በራሷ ጉዳይ እያስጨነቃት ያለው ትሁት አሁን ብቻዋን ቤት እያጸዳች ሳለም አጅሬው ተመስገን ሰተት ብሎ ወደ ቤት መጥቷል። ታዲያ ምን ስታደርግ መጣህ? እባክህን ይህ የሰው ቤት ነው፣ ሰርቼ ልኖርበት እያለች ትማጸነው ገብታለች። እሱም ልጄ የት እንዳለች እስካልነገርሽ ድረስ በፍጹም አልለቅሽም። ታያለሽ፣ እንደውም አንድ አዲስ መረጃ ይዤልሽ መጥቻለሁ። ይህ በጣም ላንቺ ጥሩ ብስራት ነው ይላታል። ትሁት አንዳች ክፉ ነገር አንግቦ እንደመጣባትም ተጠራጥራለች። ስልኩ የቀረጸውን ቪዲዮም ለትሁት ያሳያታል። እህቷ ታክታ እንደሆነም ትመለከታለች። እህቴን እያለች ማልቀስ ትጀምራለች። እንግዲህ የኔን ምነግርሽን የማትተገብሪ ከሆነ እህትሽን አልለቃትም ሲልም በትሁት ላይ ይስትባታል። ትሁትም እባክህን እህቴን ተውልኝ፣ ፈለግ ከሆነን ያደርግልሃለሁ አለችው። እንግዳውስ ልትነግሪኝ ከፈለግ ስለ ልጄ ንገሪኝ በማለት ሲጠጋት፣ እሷ ደግሞ ይህ የሰው ቤት ስለሆነ ወጥቼ ላናግርህ አለችው። ሆኖም እንዲወጣ ካደረገችው በኋላ ተከትላ ስለ ልጃቸው ማውራት ይጀምራሉ። ልጅቷን ተሰቃይታ እያሳደገቻት እንደቆየች እና አሁን ግን ተመስገን ልጄ ማለት ሲጀምር ወደ ውጭ ሀገር እንደላካቻትም ትነግረዋለች። ታዲያ ተመስገንም ጭራሽ ከኔ ለመደበቅ ብለሽ ይባስ ብለሽ አውጥተሽ ለነጫጭባ ሰጥሻት ሲልም ተነጫነጨ። እና ምን ማድረግ እችላለሁኝ? እኔም የፈለገውን ያህል መስዋዕትነት ከፍዬ ባሳደግኳት ነበረ። ያህል በደል እንዳላደረስክብኝ ሁሉ አሁን ልጄ ስትል አታፍርም ስትልም በደሏን ለማስታወስ ሞክራለች። እሱም ስለዚህ ጉዳይ አታንሽብኝ፣ አሁን የምጠይቀው ልጅን ይላታል። ሆኖም እንግዲህ ስለ ልጅ ያለው መረጃ ይኸው ነው በማለት የውጭ ሀገር ጉዞዋ አሁን በደህንነት ጤንነቷ ተጠብቆ እየኖረች እንደሆነ ማስረድተዋለች። ግን እኔ ጋር መኖር የማትፈልጊ ከሆነ እህትሽን አልለቃትም ሲልም አስፈራርቷታል። ትሁትም ክፉኛ ለቀሰች። ምክንያቱም በእህቷ መጥቶባታልና። ኤደንና ዳኒም የሰርጋቸው ዋዜማ ላይ ሆነው ሸር ብትን እያሉ ነው። በተለይ የመጥሪያ ወረቀታቸው ከተበተነ በኋላ ቲና ልትተኛላቸው አልፈለገችም። ደስታቸውን ለማደብዘዝ የማትወጣው የማትፈነቅለው ድንጋይ የለም። ከነፍሰ ገዳይ ጋር በመነጋገር አንዲት ኤደን የምትባላለች በሙሽርነቷ ቀን ያን የለበሰችውን ቤሎ በደም አጨማልቅልኝ ስትልም ጥይት መተኮስ እንዳለበትም ነግረዋለች። ይህ ነፍሰ ገዳይም ለጊዜው እሺ ብሏታል። ገንዘብም ቀድማ እየከፈለች ነው። እንግዲህ ሁል ጊዜ ገንዘብ ምንጯ ምን እንደሆነ ባይታወቅም ነፍሰ ገዳዮችና ለአጋቾች አሳልፋ ገንዘብ በመስጠት ጥቃት እንዲደርስባቸው ያላደረገችው ሙከራ የለም። ቢሆንም ግን እስካሁን አንድም የተሳካላት ነገር የለም። ዛሬም ቢሆን ይህ ነፍሰ ገዳይ የሚፈልገውን ገንዘብ ካገኘ በኋላ ላሽ እንደሚላት መቼም ምንም አያጠራጥርም። ጋቸው ዋዜማ ቤሎ ልብሳ የተመለከተቻቸው እናት ማለትም የኤደን እናት ምን ያህል እንደተደሰተች እና ይህን ቀን በጉጉት ስትጠብቀው እንደነበረም ገልጻለታለች። ይህንን ስትሰማ በራሱ ሀሳቡና ጭልጥ ብላለች። ምክንያቱም የተመስገን ነገር በጭራሽ ረፍት እየሰጣት አይደለምና። እንዴት ሆንሽ? ምን ሆነሽ ነው የተከልሽው? ስትልም ጠይቃታለች። ያ ተመስገን ተብዬ ሊፋታኝ አልቻለም። ዛሬ ደግሞ ከኔ ጋር ካልኖርሽ ብሎ አስጨንቆኛል ስትልም ለኤደን ነግራታለች። ይህ ተመስገን ምንም ማድረግ ይቻላል እያለችም ስታወራ ነበር። አባባን በቃ አሰናብተኝ፣ በዚህ ሁኔታ እናንተ ቤት መስራት አልቻልኩም ስትልም ነግራቸዋለች። አባባ በፍጹም ዛሬ ላይ ፈቃደኛ አይደለሁም፣ እንድትሄጂ አልፈልግም ሲሉም መንገዷን ገርግረዋታል። አሁን በትሁት ንግግር አባባ ከፍቷቸው ቤቱን ትተው ቁርስ ሳይበሉ ለመውጣት ተገደዋል። ነገር ግን የተመስገን ዛቻና ማስፈራሪያ ከዛ ቤት እንድትወጣ ግድ ሆኖባታል። እስከ መጨረሻም ልብሶቿን አስተካክላ ጠቅላ ለመውጣት እየተዘጋጀች ኤደን ለምንድን ነው አለቻት። ግዴታ ነው፣ እኔ ካልወጣሁ እህቴ ትሞትብኛለች፣ ስለዚህ ልሄድ ነው በማለት ልብሶቿን ማስተካከላ ትወጣለች። አባባ ጋራም ተመራረቁ። እናንተ ቤት ስኖር እውነት የሰው ቤት ሰራተኛ ሳይሆን የአባትነት ስሜት ይሰማኝ ነበረ። በጣም ደስ ብሎ ነው የኖርኩት። ትናፍቁኛላችሁ። ለማንኛውም አባዬ መርቀኝ ስትልም ጉልበታቸው ስር ተደፋች። መረቋትም አመሰግኗት። ይቅናሽ ልጅ አሏት። ባሯን ስመው እንደ አንድ ልጃቸው ቅር እያላቸውም ሸኟት። እና ዳኒ እስከ መጨረሻው አብረዋት ተከትለዋት እየሄዱ ነበረ። ታዲያ አጅሬት ቲናና ተመስገን በር ላይ ቆመው ይጠብቋታል። ይህ በተስፋ እየተጠባበቃት ያለው ተመስገን ሰርግና ምላሽ ሲሆንለት፣ ለትሁት ግን የማትፈልገውን ህይወት ለመኖር ስለተገደደች ክፉኛ ከፍቷታል።
ታዲያ ሻንጣዎቿን ጠቅልላ ወደ ተመስገን እየሄደች አለችው ትሁት። ን እየሸኙ የነበሩት ዳኒና ኤደን ቲና በኩል ትኩረቷን ስበውታል። ምናልባትም ቲና ሁለቱን አንድ ላይ ስታያቸው ችግር ልፍጠር ማለቷም የማይቀር ነው። ሆኖም አሁን የሰርጋቸውን ስነ ስርዓት ለማደፍረስ እየተጠባበቀች ያለችው ቲና ክፉኛ ከወዲሁ በንዴት እየተቃጠለች ነው። ለማንኛውም ትሁትም የማትፈልገውን ህይወት ከተመስገን ጋር ለመኖር ተገዳለች። አባም እንደ አባት እየተንከባከበች እና ከቲና ጥቃት እየተከላከለች እዚህ ያደረሰቻቸው ትሁት ዛሬ ለመጨረሻ ጊዜ ተለይታቸዋለች። እውነት ትሁት ከተመስገን ጋር ተስማምታ ልትኖር ወሰነችውን? አባባ ማልደው ወደ ቤታቸው ሊመልሷት ይችሉ ይሆን? በቀጣይ ክፍል አብረን የምንከታተል ይሆናል። ለማንኛውም ግን ተመስገን በላይ በታች ብሎ ትሁትን መቃብር እንኳን ብትወርድ አለቅሽም ሲል መጨረሻም ሀሳቡንና እቅዱን አሳክቷል። ትሁትን እጁ ማስገባት የቻለው ተመስገን በቀጣይ ክፍል ልጅን አምጪ ሲል ይጨቃጨቃት ይሆን? አብረን የምንከታተል ይሆናል። ዛሬ ትሁት ድራማ ክፍል 76 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።